ነው አለኝ መንፈስ ቅዱስ። ለሁሉም ጊዜ አለው። ለመገናኘት ጊዜ አለው፣ ለመለያየት ጊዜ አለው። ጊዜውን የሚጠቀሙ ግን ብልሆች ናቸው አለኝ ጌታ። ለምን ይሄን እንዳለ አላውቅም። እግዚአብሔር ያየው የተመለከተው ጉዳይ አለ። መንፈስ ቅዱስ ሌላ ነገር የሚያሳየኝ ጉዳይ ሁለት ያጠሩ ኩሬዎች መካከል አንዱ በግራ አንዱ በቀኝ አለ። በእነዚህ ባጠሩ ኩሬዎች አልጋ የለበሱ ኩሬዎች ናቸው። በእነዚህ ኩሬዎች መካከል ከአንዱ ኩሬ ላይ ወጥቶ ወደዛኛው ኩሬ የሚሸጋገረውን ትልቅ ዘንዶን አሳየኝና ከዛም ደግሞ ሌላ እባብ ወደዛኛው ወደ ወጣበት የሚገባውን አሳየኝ። ከዚያም መንፈስ ቅዱስ እንደዚህ አለኝ፣ በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውን እባብ ሌዋታንን በጠንካራ በታላቅም በብርቱ ሰይፍ ይቀጣል፣ በባህር ውስጥ ያለውን ዘንዶ ይገላል አለኝ ጌታ። የእናንተን በረከት የዋጠውን ዘንዶ እግዚአብሔር ይገለዋል። ያንቺን በረከት የዋጠውን ዘንዶ ይገለዋል እያልኩ ነው። ራዲጋዶስ ፍራሻኒ ለማሃዲገ በንትሮቦሼ ላባዲያና ላባስ ሎዳካታርዳላጂ ጋቦን ኤላባዲያና ላባስ በረከትሽን ያስቆመ ነገርን ያወሳሰበውን ዘንዶውን አውሬውን እግዚአብሔር ከዚህ ቀን ጀምሮ ይቀጣዋል እያልኩ ነው። ሜታርዳሼ ላባሃዲያና ቦስ ኦ ሃሌሉያ ኢየሱስ ጌታ ነው። ይህ አውሬ ፍሬ እንዳያፈሩ ብዙዎችን ፍሬያቸውን የሚያስቆም በወይኑ ቦታ ላይ የሚንቀሳቀስ አውሬ ነው። አበባን የሚያራግፍ ፍሬውን የሚያራግፍ እግዚአብሔር በጌታ በኢየሱስ ክርስቶስ ዘንዶን ይወጋል። ከዚህ ጋር ጠማማውን እባብ ሌዋታን፣ ፈጣኑን እባብ ሌዋታንን እግዚአብሔር ካንቺ ህይወት ላይ ይመታል፣ ካንተ ህይወት ላይ ይመታል። ጠማማውን እባብ በኢየሱስ ክርስቶስ ይመታል። አይቻለሁ እኔ እግዚአብሔር ሲያሳየኝ ወገኖች፣ አንዳንዶቻችሁን እግዚአብሔር ከዚህ ምድር ስርዓትና ሲስተም በላይ ከፍ አድርጎ ርኩሰት እንዳይነካችሁ፣ ይህ ምድር ኃጢአት እንዳይነካችሁ እግዚአብሔር አልፎ ከፍ አድርጎ ያራምዳችኋል። ጠማማውን እባብ ሌዋታንን፣ ፈጣኑን እባብ ሌዋታንን በብርቱ ሰይፍ እግዚአብሔር ይቀጣዋል። በባህር ውስጥ ያለው ዘንዶ፣ በምንጫችሁ ላይ የተቀመጠውን ዘንዶ፣ በረከታችሁን የዋጠው ዘንዶ እግዚአብሔር በኢየሱስ ክርስቶስ መጥቶታል። አይቻለሁ። የእግዚአብሔር እሳት ወድቆበታል። ያንቺ በረከት፣ ያንተ በረከት ከዚህ ቀን ጀምሮ ተይዞ ከዚህ በኋላ አይቀመጥም። እናንተ ያክሮበረማችሁ ተስፋ ቆርጣችሁ እንድትራመዱ ነው ይህ አውሬው ሲስተም የሚሰራው። ነገር ግን ትውልዱ ላይ የሚሰራ፣ በወንዞች ላይ የሚሰራ፣ በምንጮች ላይ የሚሰራ እግዚአብሔር አውሬውን ከህይወታችሁ ላይ መጥቶታል። ማንታዳሺላ ባህዶስ ፍሬዴ ገባንዶ ማባጄናማ ለዚህ ነው ጊዜውን የሚጠቀሙ ብልሆች ናቸው አለ ጌታ። ይህ የእናንተ ጊዜ ነው። ይህ ወርቃማ ጊዜያችን ነው። ይህ የእግዚአብሔር ክብር የሚገለጽበት ዓመት ነው፣ ወር ነው፣ ጊዜ ነው። እስቲ የእግዚአብሔር ክብር በሉ ባካችሁ። ራሻሊና ሞሴ ራጃሌማን ተላባዲያ አያውቁም ሰዎች፣ እኛን አይረዱም። ያለንበትን ከፍታ ስለማይገባቸው ከከፍታችን ሊያወርዱ ብዙ ጥረት ያደርጋሉ። ኖ ወደ ከፍታ ወጥተናል። ላንወርድ ወጥተናል። ላትቆሚ መጓዝ ጀምረሻል። አልታሳክራቲ ላቦራጄና ላማንታ ሉባዲጋዶስ ፍሬዴኒማ ክሎባሃዲ ላቦራ ላባጃናቦስ Thank you, Holy Spirit. We magnify your name, Lord. We adore your holy name. Thank you, Jesus. Thank you, Holy Spirit. እናመሰግናለን። መንፈስ ቅዱስ ክብር ላንተ። የሚገርም ነው። ጀርባ የተሰጣጡ ሁለት ሰዎችን መንፈስ ቅዱስ አሳየኝና መልሰው ተገናኝተው ሲተቃቀፉ አሳየኝ። የተለያየ ልብ ያላቸው ሰዎችን እግዚአብሔር አንድ አድርጎ የሚያስጓዝበት ጊዜ ነው። በእናንተ ላይ ጀርባ ያዞሩ፣ ምንም ሳታደርጓቸው፣ ሳትገፏቸው፣ ሳትበድሏቸው ጀርባ ያዞሩ መልሰው ፊታቸውን ወደ እናንተ ያዞራሉ። እግዚአብሔር በእናንተ ላይ ከሚያስቀምጠው ሞገስ የተነሳ ውስብስብ መንገድን በእናንተ ላይ ያሰቡት እንደገና የእግዚአብሔር መልካም ነገር ማሰብ ይጀምራሉ። That's the plan of God. ይህ የእግዚአብሔር ዕቅድ ነው በሕይወታችሁ። Thank you, Jesus. ጌታ መንፈስ ቅዱስ ክብር ላንተ ይሁን። እናመሰግናለን፣ ስም ይባረክ። እናከብራለን፣ ስም ይባረክ። ከፍ በል ለዘላለም። Thank you, Jesus. ጌታ ሆይ ቃልህን አስተምረን፣ ድምፅህ
በቃል በኩል ደግሞ መልሰላከን እንወድሃለን በኢየሱስ ክርስቶስ አሜን። ለጌታ ክብር እናመጣለን። ኢየሱስ ጌታ ይባርክ፣ ዘመን ይባረክ። ኢየሱስ ክርስቶስ ጌታ። የእግዚአብሔርን ቃል አንድ ስፍራ አነባለሁ። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ከቁጥር 12 እስከ 16 ያለው ክፍል አነባለሁ። በጌታ በኢየሱስ ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስኪመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል። ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር። ለራስና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስን የሚሰሙንም ታድናለህና። ክብር ለጌታ ይሁን። ከኔ ጋር ማደጋችሁ በነገር ሁሉ ይገለጥ በሚል ርዕስ እንማራለን። ክብር ለጌታ ይሁን። እስከ ጎን ያለው ሰው ማደግ በነገር ሁሉ ይገለጥ ማለት ኢየሱስ ጌታ። ማደጋችሁ በነገር ሁሉ ይገለጥ። አድግ ያለው የሚሉ ሰዎች ገና ሳያድጉ ምንም ነገር ሳይፈጠር ውስጣቸውን አድግ ያለው ብለው የሚያስቡ ሰዎች ባደጉ ሰዎች መጨፍለቃቸው አይቀርም፣ የእውነት ባደጉ ሰዎች። ስለዚህ ምናልባት አንዳንድ ጊዜ የማርሻል አርት የሚሰለጥኑ ሰዎች የመጀመሪያ የገቡ ሳምንት ወቅቶች አካባቢ ላይ ብዙ ሰዎችን እንደሚመቱ ይሰማቸዋል። በቦክስም እንደሚጥሉ መሬት ላይ እንደሚጥሉ ይሰማቸዋል። ቀስ ያሉ እየጨመሩ ቀኖችን እየጨመሩ እየሰለጠኑ ሲመጡ ብላክ ቤልት ያላቸው ጠንካሮች ብዙ መምታት የሚችሉ ሰዎችን እያዩ ሲመጡ ለካ ከነሱ በላይ ሊያሸንፉ የሚችሉ እንዳሉ ይገምቱና ነገሮችን በማስተዋል ይዛሉ። መንፈሳዊ ጉዳዮችንም መመልከት ያለብን ነገሮችን እናያለን። ዛሬ ማደጋችን በነገር ሁሉ ይገለጥ። ኢየሱስ ጌታ። ነገር ሁሉ ማለት ንግግር ሊሆን ይችላል፣ ተግባር ሊሆን ይችላል፣ ሐሳብ ሊሆን ይችላል፣ የትኛውም ሊሆን ይችላል እና ለተወለደ ሰው ማደግ ግዴታ አይደለም። ካላደገ ምን ይሆናል? ይሞታል። ተወልዶ ካላደገ ይሞታል። የትኛውም ጉዳይ ተወልዶ ካላደገ ይሞታል። ባዮሎጂካል ዴዝ ይሉታል ራዘር ሐኪሞች። ምን ማለት ነው? ለግዴታ ለተወለደ ሰው ማደግ ያስፈልጋል። በክርስቶስ ኢየሱስ ከእግዚአብሔር ዘር የተወለደ ሰው ሁሉ መንፈሳዊ እድገትን ማደግ ግዴታ ነው። ያላደገ ማንነት ግን አደጋ አለውና ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በምንድን ነው የምናድገው? በምንድን ነው ማደግ ያለብን ሲባል በሁለንተናዊ ማንነት፣ በአካል፣ በአስተሳሰብ፣ በመንፈሳዊና በማህበራዊ ነገር ሁሉ ማደግን ያጠቃልላል። ማደግ በሉ ባካችሁ። ኢየሱስ ጌታ። ማደጋችን በነገር ሁሉ ሊገለጥ ያስፈልጋል። በመንፈሳዊ ህይወት እድገት መለኮታዊ ባህሪ ነው። ሰው መንፈሳዊ ህይወት ላይ እያደገ ሲመጣ የእግዚአብሔርን ባህሪና መልክ እያዘ ይመጣል። ለዚህ ነው ሐዋርያ ጳውሎስ በመንፈስ ቅዱስ ምሪት ለመንፈሳዊ ልጁ ለሆነው ለጢሞቴዎስ ሲናገር ማደግ በነገር ሁሉ ይገለጥ ሲል ምን ማለት ነው? መለኮታዊ ባህሪ የምትይዝበት የእግዚአብሔር መልክና ባህሪ የምታይበት እውነት በዛ ማደግ ውስጥ አለ ማለት ነው። ክብር ለጌታ ይሁን። አንደኛ ጴጥሮስ ላይ ሲናገር ከመለኮቱ ባህሪ ተካፋይ የሆናችሁ እናንተ ይላል። ያ ማለት የመለኮት ባህሪ በእኛ እንድታይ፣ የክርስቶስ ኢየሱስ ባህሪ በእኛ እንድታይ በነገሮች ሁሉ ወደ ማደግ ደረጃ መግባትና መሸጋገር ይጠበቅብናል። ኢየሱስ ክርስቶስ ጌታ። እነዚህ ልጆች ከተወለዱ በኋላ ያድጋሉ። ለምን? እንመግባቸዋለን፣ እንከባከባቸዋለን። ከልጅነት ወደ ታዳጊነት፣ ከታዳጊነት ወደ ወጣትነት፣ ወደ ጉልምስና እንዲያደጉ ይሄዳል። ስለዚህ ለተወለደ ሰው በአካል ቢሆን፣ በአስተሳሰብ ቢሆን፣ በአእምሮ ቢሆን እንደዚሁ በመንፈሳዊና በማህበራዊ ነገር ማደግ ግዴታ። ብዙ ሰዎች ማደግ አይፈልጉም። ማደግ ፍትጊያ። ሰዎች እያደጉ ምን ይሆናሉ? ማህበራዊ ነገር ላይ ሰዎች ጋር ይጋጫሉ። እንደዚሁም ለምሳሌ እያደጉ ያሉ ልጆች ጠንካራ ለመሆን ፑሽ-አፕ ይሰራሉ፣ ወይ ያነሳሉ፣ ብዙ ነገሮችን ስፖርታዊ እንቅስቃሴ ያደርጋሉ። ለምን? ፍትጊያ ያለው ድካም አለው ማለት በብዙ ነገር ውስጥ ለማለት። ክብር ለጌታ ይሁን። የእግዚአብሔር መንፈሳዊ ጉዳይ ማለት ተኝተን ያንኮራፋን የምናድገው ጉዳይ አይደለም። የሚያሳድጉን ጉዳዮች አሉ። ለዚህ ነው ሐዋርያ ጳውሎስ ማደግ በነገር ሁሉ ይገለጥ፣ ማንም ታናሽነትን አይናቅ። ለምን? ታናሽ ሆኖ እያለ ብላቴና ሆኖ እያለ በብዙዎች ዘንድ ተሰሚ የሚያደርግ የእግዚአብሔር ጸጋ በዛ ሰው ላይ መገለጽ ስለነበረበት ማለት ነው። ክብር ለናዝሬቱ ለኢየሱስ ይሁን። እንግዲህ ከእግዚአብሔር ጋር የተያያዘው ነገር ሁሉ ያድጋል። ኢየሱስ ጌታ። ከእግዚአብሔር ጋር የተያያዘ ሁሉ
የትኛውም ጉዳይ ከእግዚአብሔር ጋር ከተያያዘ ምን ይሆናል? ያድጋል። መንፈሳዊ ህይወታችን እንዲያድግ መገናኘት ያለበት ጉዳይ አለ ማለት ነው። ልጅ እንዲያድግ ከወላጅ ጋር መገናኘት ግዴታ ነው፣ ወይም ከሚያሳድግ ሰው ጋር መገናኘት። ከእግዚአብሔር ጋር የተገናኘው ነገር ሁሉ ወደ ማደግ መውደው ግዴታ። አድጋለሁ በሉ ባካችሁ። አድጋለሁ በሉ። ሁለንተናዊ ማደግ በህይወታችሁ ላይ ይሆናል። ኢየሱስ ጌታ። ምንድነው በዚህ ሁኔታ ውስጥ ስናይ ክርስቲያናዊ ማንነት ያለው ከእግዚአብሔር ጋር የተገናኘ ሰው ምን ይሆናል? ከክብር ወደ ክብር ያድጋል። ከክብር ወደ ክብር ያድጋል። ከአንዱ ክብር ወደ ሌላ ክብር፣ ወዳላያችሁት ወዳልተለማመዳችሁት ክብር ማደግ ይሆናል። ኢየሱስ ጌታ። ያ ብቻ አይደለም፣ ከጸጋ ወደ ጸጋ። ሰዎች ይሄ ጸጋ አለኝ ብሎ በሚያስቡት ጸጋ ካለ ከእግዚአብሔር ጋር ራሱን ባጣበቀ ቁጥር ከዛ ጸጋ ወደሚቀጥለው የጸጋ ለበር እያደጉ ይሄዳሉ። መንፈሳዊ ነገር እድገት አለ። እድገት አለ ወለባ እድገት አለ መንፈሳዊ። ክብር ለኢየሱስ ይሁን። የማያድግ ማንነትን አይፈልግም እግዚአብሔር። ሁለንተናዊ እድገት በሰዎች ህይወት ውስጥ እንዲገለጥ ይህ የእግዚአብሔር ሐሳብና ፈቃድ ነው። ሁለንተናዊ እድገት። ሁለንተናዊ እድገት በሉ። ማደጋችሁ በነገር ሁሉ ይገለጥ። ኢየሱስ ጌታ። ሰዎች ሲያናግሯችሁ እንደዚህ ሲሆን እሷ አድጋለች ወይም የሷ ንግግሯ በሳል ነው ብለው ሰዎች የሚያስቡት ማንነት ያደገን ሰው ጋር። ክብር ለኢየሱስ ይሁን። እናስ መንፈሳዊ እድገት የማያቋርጥና ገደብ የሌለው ነው። ከእግዚአብሔር የተወለደ ሁሉ ልጅ እንደሚሆን መጠን ሁሉ ማደግ ያስፈልጋል። በየዕለቱ ጌታን ከተቀበልንበት ከዛች ቀን ጀምሮ በሁሉ ነገሮች እያደግን መሄዳለን። የሚያድግ ማንነትን ይጠይቃል። ክብር ለጌታ ይሁን። የሚያድግ ማንነት ለሰው ህይወት ጤነኛ ለሆነ ሰው ትክክለኛ ማንነት። እናስ ምን ማድረግ አለብን? ለዚህ ለማደግ ማድረግ ያለብን የመጀመሪያው ነገር ልንገራችሁ። የመጀመሪያው ጤናማ ምግብ መመገብ ያስፈልጋል። በአካላዊ ማንነት ለማደግ ጤናማ ምግብ መመገብ ግዴታ ነው። ፕሮቲን፣ ካርቦሃይድሬት፣ የተለያዩ ነገሮችን መመገብ። በመንፈሳዊ ህይወት መመገብ ያለብን የእግዚአብሔርን ቃል ነው። ብዙ ሰዎች የእግዚአብሔርን ቃል ምናልባት በሳምንት አንዴ በሆነ ነገር ድንገት እንደዚህ ይሰማሉ። ኖ የእግዚአብሔርን ቃል ሌትና ቀን ወይ በየቀኑ በተቻለ መጠን መመገብና ማንበብ ያስፈልጋል። ልጆች፣ ታዳጊዎች እዚህ ያላችሁ ሁሉ ጊዜ የእግዚአብሔርን ቃል ማንበብ ያስፈልጋል። ጥናት ከማጥናታችሁ በፊት ወይም የሆነ ስራ ከመስራታችን በፊት ማለዳ ላይ ተነስተን ከመተኛታችን በፊት የእግዚአብሔርን ቃል ማንበብ ያስፈልጋል። ማንበብ ብቻ አይደለም፣ ቃሉን ማሰላሰል ይጠይቃል። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ቅዱስ ሲናገር ምስጉን ነው በክፉዎች መንገድ ያልሄደ በዋዘኞች ወንበር ያልተቀመጠ ካለ በኋላ ሕጉንም ቀንና ሌሊት ያደርጋል፣ ያሰላስላል፣ በሕጉም ደስ ይለዋል ይላል። ሕጉን በልቡ የሚያሰላስል ሰው ነገር ሳይከናወንለት አይቀርም። ኢየሱስ ጌታ። ነገራችሁ እንዲከናወን የእግዚአብሔርን ቃል አሰላስሉ። ቀንና ሌሊት ማንበብ ያስፈልጋል። ያኔ ነው መንፈሳዊ እድገታችሁ እውን የሚሆነው። አንድ እግዚአብሔር ሰው እንደዚህ ይላል፣ the sky is the limit ይላልና ሰማይ ነው ጥገታችሁ ይላል፣ ወይም መድረሻችሁ ሰማይ ነው። ኢየሱስ ጌታ። የእግዚአብሔርን ቃል ዕለትና ቀን ሌሊት የሚመገብ ሰው ከሰማይ ወደ ምድር ኦፕሬት ያደርጋል እንጂ ከምድር ወደ ሰማይ ኦፕሬት ያደርጋል። ገብቷችኋል? በማንኛውም ነገር ላይ የበላይነትን የመያዝ አቅም ይኖራል ማለት ነው። ክብር ለጌታ። ኢየሱስ ክርስቶስ ጌታ። በየትኛውም ጉዳይ የትኛውም ማንነት ሊያስቆም አይችልም። የእግዚአብሔር ቃል ያለው ሰው መንፈሳዊ እድገት በህይወታችሁ ይሁን እንዲሆን ይሄንን ተለማመዱ። ስለዚህ ማደጋችን መንፈስ ቅዱስ ይሄንን ሲሰጠኝ ማደግ በነገር ሁሉ ምንድነው? ሰው ደጋግሞ ጆሮ ላይ ድምጹን ያመጣል በኔ ላይ እና ምንድነው እየጸለይኩ እየጠየኩ ነበር። ለካ ሁለንተናዊ እድገት ከሌለ አንዱ እጁ ያድግና እግር ሳያድግ ከቀረ አስቡት። የተወለደ ልጅ እጅ ብቻ ቢያድግ እግር ብቻ ቢያድግ አይሆንም። የሆነ አንገት ብቻ ቢያድግ አይሆንም። ሁለንተናዊ ማደግን ይጠይቃል። ወደ ጎን ወደ ላይ በተለያየ መልኩ ማደግ ይጠይቃል። ማህበራዊ ነገር ላይ፣ ኢኮኖሚያዊ ነገር ላይ፣ ጤና ላይ፣ መንፈሳዊ ህይወታችን ጭምር ያደገ ማንነት ይጠይቃል። ስለዚህ ይሄንን ለማደግ ጤናማ ምግብን መመገብ ያስፈልጋል። ያም የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ሁለተኛው ነገር አካሄዳችን ከመንፈስ ቅዱስ ጋር ማድረግ። ከጎን ያለው ሰው አካሄድን ከመንፈስ ቅዱስ ጋር አድርጉ። አካሄድን ከመንፈስ ቅዱስ ጋር አድርጉ። ያ ማለት ምን ማለት መሰላችሁ? መንፈስ ቅዱስ በየደቂቃው በየማይክሮ ሰከንዱ ማነጋገር ይፈልጋል። በየማይክሮ ሰከንድ
ይሄንን ያው የተለማመዳችሁ ስትመጡ ነው የመንፈስ ቅዱስን ድምጽ የምታውቁትና አካሄዳችን ከመንፈስ ቅዱስ ጋር ማለት ይህ እንዲሆን የጾምና የጸሎት ህይወት ይጠይቃል። ክብር ለጌታ ነው። የጸሎትና የጾም ህይወት የሌለው ሰው የማይጸልይ ሰው እንዲሁ አሳ ከውሃ ውስጥ ወጥቶ እንደሚኖር እየተንበራበረ ሳሙኤል ዳይ ላይ ሊሞት እንደደረሰ ሰው ይኖራል። ስለዚህ ቀንም ሌሊት ቢሆን የማያቋርጥ ከዚህ በፊት የሆነ ነገር ተናግሬያቸዋለሁ። ቢን ስፒሪት ኦፍ ፕራየር ወይም በጸሎት መንፈስ ሆኑ ብያቸዋለሁ። ሰው በጸሎት መንፈስ መሆን አለበት። 24 ሰዓትን 7ቱን ቀን በጸሎት መንፈስ መሆን። ስማር ከጌታ ጋር የምነጋገረው ጉዳይ፣ ሲሰራ ከእግዚአብሔር ጋር፣ ሲቀመጥ ኩሽና ላይ ሲሰራ፣ ሲወጣ ሲነዳ መኪና፣ በየትኛውም ጉዳይ ከጌታ ጋር የምነጋገር። ታንክ ዩ ጂሰስ። ያ በውስጣችን የጌታ ነገር ማሰብ ያን ሰው የትኛው የዓለም ሲስተም አያስቆመው። የሚገርማችሁ ኢየሱስ ጌታ። ስለዚህ አካሄዳችሁን ከመንፈስ ቅዱስ ጋር ማድረግ አካሄድ ፊዚካል አካሄድ ወይም መንፈሳዊ አካሄዳችን የውስጥ አካሄዳችን የተለያዩ አካሄዶች አሉ። በእነዚህ አካሄዶች ውስጥ መንፈስ ቅዱስ ጋር አብሮ መጓዝን ይጠይቃል። ምን ማደጋችን በነገር ሁሉ እንዲገለጽ ዘንድ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ከነጋር ናችሁ። ክብር ለናዝሬቱ ለኢየሱስ ይሁን። ሶስተኛው ነገር የቅድስና ህይወትን መለማመድ ግዴታ ነው። ይሄ ለዚህ ነው ሐዋርያ ጳውሎስ ለጢሞቴዎስ ሲናገር ቁጥር 8 ላይ ምዕራፍ 4 አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነገር ይጠቅማል፣ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን ያሁንና የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ማንነታችን እግዚአብሔርን ለመምሰል ማስለመድ ያስፈልጋል። ክብር ለጌታ ኢየሱስ ጌታ። እና ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው እያለ ይናገራልና የቅድስና ህይወትን መለማመድ ይጠይቃል። ሰውነታችንን ለዚህ ምድር ነገር እናለማመዳለን። የእግዚአብሔርን መምሰል ግን ያሁንና የሚመጣውን ህይወት ተስፋ ይሰጣል። ኢየሱስ ጌታ። ያሁን ህይወት ብቻ አይደለም፣ የሚመጣው ህይወት አለ። ከሞት ባሻገር ያለ ህይወት አለ። ያንን ህይወት ኮንፈርም አድርገን ወይ አረጋግጠን የምንኖርበት የመጨረሻው ጉዳይ የቅድስና ህይወት ነው። ያለ ቅድስና እግዚአብሔርን ማየት አይቻልም። ይሄ የቤተ ክርስቲያናችን አንኳር መሪ ነው። ፒላር ኦፍ ፕሪንሲፕል ኦፍ ቲቺንግ መቀደስ ያስፈልጋል። በንግግር በአስተሳሰብ በባህሪያችን በልባችን ሁሉ ጊዜ መቀደስ ያስፈልጋል። ቻሌንጅ አለው ማለት ነው። መቀደስ በጣም ቻሌንጅ ነው። በጣም ከባድ ነገር ነው። ግን መቀደስ ራስን ማሸነፍ፣ ሌላውን ማሸነፍ ቀላል፣ ራስን በማሸነፍ መጓዝ፣ ሁሉ ጊዜ ራስን በመካድ በእግዚአብሔር ፊት መመላለስ፣ የቅድስናን ህይወት መለማመድ የግዴታ ነው። ያ ሲሆን ማደግ አለ። ወዴት? በነገር ሁሉ ወደ እግዚአብሔር ሙላት፣ ወደ ክርስቶስ ኢየሱስ ወደ ፍጹም ሙላቱ ማደግ ይሆንልናል። ክብር ለኢየሱስ ይሁን። ይህንን ማንነት ማወቅ ያስፈልጋል። አራተኛው ነገር እውነተኛ ፍቅርን ማሳደግ። እውነተኛ ፍቅር ሰዎች እንዋደዳለን ያሉ፣ ነገር ግን ፍቅርን በትክክል ወደ ተግባር ለመቀየር ብዙ ይቸገራል። ምን ማለት ነው? ፍቅርን እሻውን ተከታተል ይላል አንደኛ ቆሮንቶስ ላይ ሲናገር። ስለዚህ ምን ማለት ነው? ሁሉ ጊዜ እያደገ የሚመጣ አንድ እርስ በርሳችን እንድንዋደድ ጌታ ኢየሱስ በስተመጨረሻው ለሰዎች የሰጠው መመሪያና ስርዓት ምንድነው ብትሉኝ፣ አዲስን ትእዛዝ ሰጣቸዋለሁ፣ እርስ በርስ ተዋደዱ ዘንድ እኔ እንደወደድኳችሁ። ጌታ እኛን እንደወደደን አንዳችን ሌላው ጋር መዋደድ ልዩነትን ያመጣል። ኢየሱስ ጌታ። ልዩነት በህይወት ይመጣል። ልዩነት በህይወት ይመጣል። ሃሌሉያ። እውነተኛ ፍቅር የክርስቶስ ፍቅር ነው። ሰዎች አይገባቸው። ሁሉ ጊዜ ከአንገት በላይ ባለ ማንነት እወድሃለሁ አፈቅርሃለሁ የሚለውን ብቻ ነው ሰዎች የሚያስቡ። ኖ የክርስቶስ ፍቅር ኮሚትድ ነው። በሆነ ነገር ኮሚት ይሆናል፣ ራሱን ይሰጣል፣ በሆነ ነገር መስዋዕት አድርጎ የሚቀጥል ይሆናል። ስለዚህ እውነተኛ ፍቅርን ማሳደግ በህይወታችን ማሳደግ ሪቪል ያደርጋል፣ ይገለጣል። ነገር ግን ካላሳደግ ነው እየበረታ እየጨመረ ሊሄድ አይችልም። የሚጨምር የሚያድግ ማንነትን ይፈልጋል። እውነተኛ ፍቅርን በህይወታችን ማሳደግ ያስፈልጋል። አምስተኛው ጉዳይ መስቀላችንን ተሸክመን ዕለት መከተል። መስቀላችንን ተሸክመን ዕለት መከተል ያስፈልጋል። ጌታን መከተል ምን ማለት ነው? በመከራ ውስጥ መታገስ፣ ስለ ወንጌል ስለ ክርስቶስ መከራን መቀበል፣ ወስነን መጓዝ ያስፈልጋል። ማደግ እንዲሆን መከራ የሚባል ነገር አላይ የሚል ሰው ለማደግ አልተዘጋጀም። ኢየሱስ ጌታ። ማራቶን ለመሮጥ ሱፍ ለብሶ ሄዶ ሜዳ ላይ ይሰለፋል። ማራቶን ለመሮጥ ሰውየው ከምሽቱ 9 ሰዓት ላይ ወጥቶ ብርድና ቁሩ ተፈራርቆበት ዳገቱና ተራራው ወጥቶ
ሁሉ ነገር ከጨረሰ በኋላ ነው ወደ ፊልዱ የሚገባው። ለምን? ከሚወዳደሩት ጋር ለመወዳደር ስለሚያስብ ማለት ነው። ስለዚህ በመከራ ውስጥ ለማለፍ ያልወሰነ ማንነት ያለው ሰው ማደግ አይችልም። ለዚህ ነው እንደ መልካም ወታደር ገድልን ተጋደለ ብሎ ሐዋርያ ጳውሎስ ለጢሞቴዎስ የሚመክረው። በጎ ስራ ሁሉ በመከተል ይልና እንደ በጎ ወታደር ይላል። ታች ምዕራፍ 3 ላይ ምዕራፍ 2 ላይ ባለ ክፍል ላይ እንደ በጎ ወታደር ሁሉ ጊዜ በረሃ አይበግረው፣ ተራራ አይበግረው፣ ሸለቆ አይበግረው። ስለዚህ መከራን ስለ ክርስቶስ ለመቀበል መስቀልን ተሸክመን መስቀላችንን ተሸክመን መስቀሉን ተሸክመው ይላል አይደል? እያንዳንዱ መስቀል አለ። የምናልፍባቸው መከራዎች አሉ። ስለ ክርስቶስ የምናልፋቸው መስቀል አለ። መከራ ከሌለ እውነተኛ ማንነት የለም። በመሰረቱ በመከራ ያልተፈተነ ማንነት አልፎ መሄድ ስለማይችል ነው እግዚአብሔር መከራ ነው የሚፈጥረው። በመከራ የተፈተነ ማንነት ነው አልፎ የሚሄደው። ቅድም እንዳነሳሁት ወታደር ጀነራል ለመሆን ሜጀር ጀነራል ኢታማጆር ሹም ምናምን ለመሆን ከተራ ወታደር ተነስቶ ነው እየተፋለጠ በስፖርት በምናምን ሲወጣ ሲወርድ ብዙ ዓመታትን ፈጅቶበት። ስለዚህ በመከራ ያለፈ ማንነት ለማደግ የተዘጋጀ ማንነት ኢየሱስ ጌታ በእግዚአብሔር ዘንድ ያለ ማንነትን እውን የሚያደርገው ጉዳይ ስለ ወንጌልና ስለ ክርስቶስ መከራ መቀበል ነው። የመጨረሻው ነገር በእምነት መጨመር። ለዚህ ነው ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ በቃልና በኑሮ በፍቅር ይላል። በፍቅር የሚለውን ገልጫለሁ፣ በንጽህና የሚለውን ገልጫለሁ፣ በእምነት ለሌሎች ምሳሌ እንዲሆን በእምነት መጨመር። ያለንን ጸጋ ስጦታ ቸል አለ ማለት እግዚአብሔር የሰጠንን የጸጋ ስጦታን ቸል አለ ማለት በእምነት መጨመር። እግዚአብሔር ይችላል፣ ያደርጋል፣ ኤልሻዳይ ነው፣ በህይወቴ ላይ ታሪክን ይቀይራል ብለን በእምነት መጓዝ። ኢየሱስ ጌታ። እምነት የእርምጃ ጉዳይ። እምነት ያለ ስራ የሞተ። እምነት ወደ ተግባር የሚቀየር የተለያዩ እርምጃዎችን እየወሰደ ወደፊት የሚቀጥል ማንነት ማለት ነው። ክብር ለኢየሱስ ይሁን።